ነው ማውራት እንፈልገው ማለት ጉዳዩ የኔና እሱ ነው። ሶ በኔና በሱ ጉዳይ ደግሞ ከዚህ በፊት አልገባም ብለሽናል። ሶ እኔና እሱ ማውራት እሺ እንግዲህ እንዳያችሁት ነበረ ማለት ነው። እየጠየቃት ባለ ሰዓት መቼ ሩታ እንደምታውቋት ማስመሰል ተክናበታለች ማለት ነው። ሲጀመር ሄርሚ ንጹህ ሴት እንደሆነች ማንም ያውቃል ማለት ነው። እሱን ስትረዳና ስታግዝ ነው የምናውቃት። እሷ ደግሞ እንግዲህ እንደተለመደው ሁልጊዜም ቢሆን በቀሏንና በቀሏን እያካሄደች የምትገኝ ሴት ናት። ነገር ግን አሁን እሷ ምንም እንደሌለችበት በማድረግ ያዞንባ ለቅሶ ማለት ነው እያለቀሰች ነበረ። ሄርሚም ግን ተነግራታለች። አሁን ለማስመሰላት ሞክሪ፣ ያዞንባ ነው ለቅሶ ማንም ሲያይሽ የነበረ ነው። የዛኔ ወዳንቺ የሚመጣበት ሰዓት እንኳ ቢሆን ቀርቶ ውሸትሽን ነው እንጂ እውነትሽን ቢሆን ኖሮ ከሷ ጋር ያለውን ነገር ጨርስና ወደ እኔ ትመጣለህ ብለሽ ብታስቢ እኔ ጋር መተሽም የመጠየቅ መብት ነበረሽ። ከኔ ጋር ያለውን ነገር ጨርሶ ወደ ልጁ እናት ወደ አንቺ እንዲመለስ ማድረግ ትችይ ነበር። ነገር ግን አንቺ ሴራ ስለነበረ ያሺው አንቺ ጋር በሚመጣ ሰዓት አፍዘሽውና አደንዝዘሽው ምንም እንዳይናገር ነው ያደረግሽው ብላ እየተናገረቻት ነበረ። ላፏ እንኳን ለከት የላትም ማለት ነው። እሷ ስትናገር ራሱ አፋፏን እያለቻት ማውራት አልቻለችም። እና ጸጥ በይ፣ ለሷም እድል ስጫት፣ ቀደም አትበይ እያለ ራሱ አብርሃም እየተናገራት እንደሆነ ሁላችሁም አይታችኋል ማለት ነው። ደግሞ ሄርሚ ምንም ነገር እንደማታደርግ እሱም ራሱ ያውቃል። አሁን ላይ ይመስለኛል ሁለታችሁንም እፈልጋችኋለሁ፣ ሁለታችሁንም ለማውራት እፈልጋለሁ ያለው እኔም ብቻ ለምን ጠረጠረኝ እንዳትል አይነት ነው እንጂ ሄርሚ ለሱ ብላ ከብዙ ነገር እንዳወጣችው ለሱ ብላ እንድትሰደበች ሁሉም ተመልካቾች ያቃሉ ማለት ነው። ከእህትና ከወንድሙ ጀምሮ ማለት ነው። እና አሁን እንኳን ራሱ ሐኪም ቤት ሄዶ እንደገና ሳካትሪስት ነው የሚባሉት እነሱ ራሱ እያዩት የነበረው እሷ ቤት ሆኖ እሷ ጋር ሆኖ ነው። ከሷ ጋር አልተለያዩም። እናት አባቱ ጋር አልሄዱም ማለት ነው። ወደ ራሱ እንድመለስ ያደረገችው እሷ ናት ከቦዜ ጋር ማለት ነው፣ ከእህቱ ጋር። ነገር ግን አሁን ላይ ከሁለታቸውም የሆነብኝ ነገር ስላለ ማወቅ ፈልጋለሁ ብሏል አይደለ? ማወቅ ፈልጋለሁኝ፣ ሁለታችሁን ፈልጋለሁ በሚል ሰዓት እሷ እኔ በጣም እኮ ነው የሚገርም በእውነት የሩታ ማስመሰል አይታችኋን፣ እንባዋ እየተቀደመ ማለት ነው። ርብስማን በዚህን ያህል ልክ ማስመሰል እኔ ብዙ አስመሳይ ሰዎች አውቃለሁ፣ ግን እንደ ሩታ ደግሞ አላየሁም ማለት ነው። አንተ የልጅ አባት እንዴት የሚጨክን አንጀት ይኖረኛል፣ ልጄ እንዴት ያለ አባት ያድጋል እያለች ነው እያስመሰለች የነበረው። እና እኛን ሰው ጠምዶ የያዘን ስለምንናገር ፊት ለፊት ስለምናወራ ነው። ነገር ግን አንገት የሚደፋ ሰው ደግሞ ምን እንደሚያደርግ አንተ አታውቅም። ቤትህንና ትዳርህን እንድጠላ ያደረገች ምናልባት እሷ ልትሆን ትችላለች ብላ እንግዲህ ነገሮችን ሁሉ ወደ ሄርሜላ መቆለል አስባለች ማለት ነው። ነገር ግን ማንም ሊቀበላት አይችልም። ያው ብላ አውርታ ትቀራለች እንጂ ሄርሜ እንደውም ለሱ መድኃኒት ስትሆን ነው ኦዲየንሶችም የሚያውቁት፣ ሁላችንም የምናውቀው ከቤተሰቦቹ ጀምሮ ማለት ነው። ግን እሷ ረብስማም ከዛ ከወንድሙ ጋር ሆና ስንት ነገር እያደረገች ራሱን እንዲጠላ ራሱን እንዲስት ያደረገችው ሴት ሆና እያለ አሁን ወደ ሌላ ሰው ለማዞር መጣሯ ደግሞ እውነት ከሆነ ማለት ነው ወደ ህይወቴ ስትመለስ ይቅርታ ብለኝ አንቺ ትሸኛለሽ፣ የልጄ እናት ነሽ እና ከአንቺ ጋር ነው መኖር የምፈልገው ብለኸኛል። የዛኔ ስትለኝ ተቀብያለሁ ነው የምትለው ማለት ነው። ነገር ግን እውነቷን ከሆነ እስኪ ተመልካቾች ማለት ነው እውነቷን ከሆነ ለምን ቪዲዮ አልያዘችም? ለምን መረጃ የላትም? አላላትም? እንደማያስታውስ ስላወቀች ብቻና ብቻ ያላላትንም ብለኸኝ ተመልሳ ስለነበር ነው የተቀበልኩ እያለች ነው። እውነት እንደው አጅሪት ናት ሄርሜን ለማንቆር ብላ እንኳን ስራዬ ብላ
ከሱ ጋራ ከሷ ከተለያየ በኋላ እንኳ በሚገናኙ ሰዓት እኮ ሄርሚ ስለምትኖር እሷን ለማስቀናት እኮ እሱ ጋራ የማታደርገውና የማትተሻሸው ነገር የለም። ያን እያደረገች እንኳ ከተለያዩ በኋላ እንኳ ያን እያደረገች እያደነቆረቻት አሁን ላይ እንዴት ነው ይቅርታ ወደ አንቺ ተመልሻለሁ ሲላት እሷን ለማናደድ ብላ ራሱ ቪዲዮ የምሰራበት አጋጣሚ ይፈጠራል። አስባችሁታል? አላላትም ሳይላት እንዲሁ ዝም ብላ ያኔ ነገሮችን ምንም ማገናዘብ ስለማይችል ብቻና ብቻ ብሎኝ ነው ወደኔ የተመለሰው ብላ ካሁን በፊትም ተናግራለች። አሁንም ዛሬም ሲጠይቃት ያቀረበችው መልስ ይሄን ነው። ራሷ ትጠይቃለች፣ ራሷ ትመልሳለች። እንዴት አድርጌ አክሴፕት ላደርግ? በቅርብ እንኳን እኮ መተሳለ ምንም የማውቀው ነገር የለም ብለኸኛል ነው የምትል ያለችው ማለት ነው። እሱ እየጠየቃት እሷም ከእንደገና በጥያቄ ነው መልኩ ነው እየጠየቀችው ያለችው እንጂ ትክክለኛ መልስ እየመለሰችለት አይደለም። ቤተሰብ እናንተስ ከምታዩት አንጻር ምን ትላላችሁ? ተመልካቾችም እንግዲህ እያየሁ ያለው ቪዲዮ እየተቆራረጠ እየደረሰኝ ነው። ሄርሚ ምንም አይነት ነገር አታደርግም። እሷ ያደረገችውን ታውቃለች። ነገር ግን እውነቱን ማውጣት አልፈለገችም። ስለዚህ ሄርሚ ንጹህ ሰው ናት። አሁንም ከሷ ጋር ቀጥል እያሉት ነው። ከዛ ኤፍሬምም እንግዲህ ቀርቦ ሲጠየቅ አይታችኋል ያለው ማለት ነው እያለ ያለውን አይታችኋል። አንተስ እንዴት እኔ ሌላ ህይወት ጀምሬ ከሄርሚ ጋር ቀለበት አድርጌ ሌላ ህይወት ውስጥ ላይ እያለሁኝ እያየህ እንዴት ብድግ ብዬ ከአንቺ ጋር መኖር እፈልጋለሁኝ ከአንቺ ጋር ህይወት መቀጠል እፈልጋለሁ ልል እችላለሁ። አንተስ እንዴት ዝም አልክ? ልጠይቅህ እኔ ባንዴ ተነስቼ እንዴት ነው ህይወት ጀምሬ ያን ህይወት ትቼ ወደዚህኛው ህይወት ሙቭ አድርጌያለሁ ስልህ ዝም እንዴት ትላለህ? አንተስ ምን ውስጥ ነበርክ? ከነገሩ አለህበት ብሎ ታናሽ ወንድሙንም እየጠየቀው ይገኛል። ግን እሱ በቂ መልስ እየመለሰለት አልነበረም ማለት ነው። ምክንያቱም ያደረጉትን ያውቃሉ። ውስጣቸው እያወቀ ግን መናገር አልፈለጉም ማለት ነው። ለምን? እውነቱ ከራሳቸው እንደሆነ ጠንቅቀው ያውቃሉ። እንግዲህ ሄርሚ በምንም ሁኔታ እንደዚህ ታደርጋለች ብዬ ጭራሽ አላስብም። ማንኛውም ሰው አያስብም ማለት ነው። እንደውም ቦዜ አይታችሁ ከሆነ ለሱ መድኃኒቱ አንቺ ነሽ በማለት ከሩታ ደብቃ ከሱ ጋር እንዲቀመጥ አድርገዋለች። ለምን? ወደ ራሱ እየመለሰችው እሷ ስለሆነች ከሱ ጋር ሲሆን እሱ ሰላሙን ያገኛል፣ የሰላም ስሜት ይሰማዋል። ለዛም ነው ቶሎ ያገገመው ማለት ነው። ስለዚህ እሷ ቀድማ እንደተናገረችው ታውቃላችሁ፣ ካሁን በፊት እኔን እንደዛ ስታደርገኝ ኖረ፣ ደስታዬን ነጥቀኝ፣ አርግዤ እንደርጉዝ አልነበርኩም፣ ወልጄ እንደወለደ ሴት አልነበርኩም። ስለዚህ ህይወቴን ጨለማ እንዳረከው አንተም ተደስተህ አትኖራትም፣ ሁልጊዜ ህይወትህን ጨለማ ነው የማደርገው እያለች ስትናገር በተደጋጋሚ አይተናል። አሁንም እሱ ነው እያደረገች ያለችው እንጂ እውነት ወዳው አፍቅራው እንዳልሆነ ማንም ያውቃል። ሲቀጥል ደግሞ መድኃኒት ያደረገችበት እንኳ በራሱ ብቻ አይደለም። አይታችኋል፣ ፎቶ ተቆፍሮ ከዱር ውስጥ ማለት ነው፣ ዛፍ ልም ያለ ጫካ ውስጥ ነው እንግዲህ እሱ ከልጁ ጋር ያለውን ፎቶ ነው በዚህ ነው ድግምት ያሰራችበት እያሉ እያወጡ አይታችኋል። ቦዜም ዛሬ እየተናገረች የታየችው እንዴት ምንም የማያውቀው ህፃን ራሱ መሬት ላይ ተቆፍሮ ይቀበራል እያለች ስትናገር ነበር ማለት ነው። ስለዚህ ይህን ነገሯን ደግሞ አብራ ሲሰሩ የነበሩ ሰዎች እነ ዳኒ ያውቃሉ። እነ ዳኒ ነገሮች ስላስጠሏቸው ነገሮች ይቅርታ ስልክ ገብቶብኝ ያቋረጥኩት እና ማለት ነው ውዶችዬ፣ እኔ ዛሬም ነገም የሄርሚ ደጋፊ ነኝ። ለምን? ሄርሚ ንጹህ ሰው ስለሆነች ማለት ነው። እሷ ባትኖር ኖሮ ሲጀመር እስካሁን አብርሃም ማለት ነው ማርያምን ነው የምላቸው እንደዚህ ሆኖ የሚቀጥል አይሆንም ነበር። ወይ ከሚዲያ ይጠፋ ነበረ፣ ወይ ደግሞ በሩታ የተነሳ የሆነ አካለ ስንኩል ሆኖ ቤት የሚቀመጥ ሁሉ ነው የሚመስለኝ ማለት ነው። እስካሁን የቆመው በሄርሚ ብርታት ነው። ከሷ በመቀጠል ደግሞ በህቱ በቦዜ ምክንያት ነው ማለት ነው። እና አሁንም አሜሪካ ሊሄድ ነው። ይሄን እንግዲህ መታገስ አልችልም። ከዚህ በኋላ አንድ አይሉ 2-3 ጊዜ ከህይወቴ ውጪ ካልከኝ በኋላ እወጣለሁኝ። ውጪ በምትለይ ሰዓት እወጣለሁ።
ደግሞ መጥቶ ይቅርታ ስጠይቀኝ ይቅርታህን እቀበልሃለሁ፣ አሁን ግን መሮኛል፣ ስለዚህ ከዚህ በኋላ አታገኘኝም ብላ አሜሪካን ሀገር ሄዳለሁ ብላ ተነስታ እንግዲህ አቅርበው እኔ ይቅርታዬን ተቀበይኝ፣ ካሁን በፊት ያረኩት ራሴ ፈቅጄና ወድጄ እንዳልሆነ ሁሉንም እያየኝ ስለሆነ በጣም ይቅርታ፣ አስቀይሜሽ ከሆነ ይቅርታ፣ ስለዚህ ተረጋጊና አውሪኝ እያላት ነበረ ማለት ነው። እሷ ደግሞ እርቄ ብሄድ ይሻላል። እውነቷን ነው ማርያምን። ለሱ ብላ ታግሳ ስንት እየተባለች ተመልካች ስንት እየሰደባል፣ በጣም ብዙ ነገር እያሳለፈች እኮ ከጎኑ ነው ያለችው። እንዴት ስገፈትራት ሆስፒታል ራሱ እኮ ሆኖ ራሱን ስቶ ሆስፒታል በገባ ሰዓት ለሱ ማሰብ ትታ የእሷን እጅ ነበረ ስታይ የነበረው። ምክንያቱም አብርሃም ንቃ እያለች አብርሃምን በምትይዝ ሰዓት እጅሽን አንሺ አትጠጊው እያለች የነበረው ሄርሜን ነው። ለምን አትሉ? አንድና አንድ የአብርሃም ደስታ ወይም ደግሞ የአብርሃም በሽታ ሳይሆን ሲያስጨንቃት የነበረው አብርሃም ከሄርሜላ ጋር የመሆኑ ጉዳይ ብቻ ነበረ። ሄርሚ ደግሞ አብርሃም ተሽሎት ወደ ራሱ ተመልሶ በራሱ መወሰን የሚችለውን አብርሃም የድሮውን አብርሃምን ማየት ብቻ ነበር ምኞቷ። እሱም ተሳክቶላት እሱ ወደ ራሱ ተመልሶ እንኳን ሲመጣ ምንድነው ያለችው ያቺ ሩታ ተብያዋ ማለት ነው። ጤንነቱ ምንም ስለማያሳስባት አንድ ደራ ስለሆነ የያዛት አቀባበሏን እንኳን አይታችሁታል ማለት ነው። ሄርሚ እየሮጠች ከርቀት ጥምጥም ብላ አቅፋው ደስታዋን ስትገልጽ እችኛዋ ታበግራ እሱ በቃ ምርጫው እኔ ስለሆንኩ ብላ ኮራ ብላ ነው ቁጭ ብላ ስትጠብቅ የነበረው። ነገር ግን በኋላ የተፈጠረውን አይታቸዋን አሳፈራት ማለት ነው። አትንኪ እስከ ማለት ድረስ ደርሷል። ቪዲዮውን እንዳያችሁት ነው፣ ሁላችንም አይተነዋል። ግን ይህን እየተባለች እንኳ አሁንም እሷ ከዚህ ከምታደርገው አድራጎት ልትጠቀም አልቻለችም። ሄርሜንም ያው በቻለችው አቅም እንግዲህ የማንቋሸሽ እሷን የመደብደብ በእድሜ ታናሽ ናት ታውቃላችሁ። እሷ እንግዲህ እስከ 30ዎቹ ቤት ናት። ሄርሜ 10 ቤት እንደሆነች ሁላችሁም ታውቃላችሁ። እሱ ራሱ ተናግሯልማ አብርሃም ማለት ነው። የዚህን ያክል የእድሜ ልዩነት ኖሯቸው አብረው በሚቆሙ ሰዓት ስወረውራት ስገፈትራት ብዙ ነገር ነው እያየን ያለው። በዛ ላይ ግን እኔ ያየሁባት መቼም ለሱ አንሳ አይሆንም። ነገር ግን አስተዳደግ ይጠይቃል። በእውነት ሰውን የማንቋሸሽ ወይም ደግሞ ሰውን በማንነቱ የምትገፋ አይደለችም። ሄርሚ እየተገፋች እንኳ ፍቅርን የምታስብ ሴት ናት። ስለዚህ ሄርሚ ምንም አይነት ነገር ይገኝባታል ብዬ በጭራሽ አላስብም። አንዳንዶቻችሁ ማለት ነው በሰዓቱ አስደግማበት ነው። እሷ ራሷም ዛሬ የተናገረችው እሱን ነው። ቤትህን እንድጠላ ልጅህን ትዳርህን እንድጠላ አድርጋብህ እንደሆነ ማን ያውቃን እያለች ነው የነበረው። ያ ደግሞ አይደለም። ያን ብታደርግ ኖሮ ሄርሜላ እሺ ተታረቁ፣ እናንተ መኖር ከቻላችሁ ከህይወታችሁ እወጣለሁ ብላ እኮ አንዳይሉ 2-3 ጊዜ ጠይቃታለች አይደለም? ያን ማድረግ ብትችል ይችልች ለራሷ ማድረግ ብትችል ይሄን ብላ ማጠይቃትም ነበር። ስጠይቃት ግን ምንድነው ያለችው? እኔ አልፈልገውም፣ ከህይወቴ አስወጥቻለሁ፣ እሱ ጋር መኖር አልፈልግም ብላ ነው አይደለ? በህግ ወረቀቱ እንዲቀደድ ያደረገችው እሷ ራሷ ናት አይደል? ስለዚህ ሄርሚ ብታደርገው ኖሮ ይሄን ነገር ምንም ሳትል ምንም እንደዚሁ እሷ ተብትባ እንዳደነዘዘችው አደንዝዛ ወደ ራሷ ማድረግ ትችል ነበረ። ግን እሱን አላደረገችም። እሱ ራሱ ወዶና ፈቅዶ መጥቶ ቀለበት አስሮላታል። ስጦታ ደግሞ ማንኛውም ሰው ይሰጣጣል። ስለዚህ ሰጥታዋለች። ነገር ግን ከሩታ ጋራ ያደረገችው ስጦታ አይደለም ልትሉ ትችላላችሁ። ሩታ ስትሰጠው የነበረው ስጦታ አክቷን አይታችሁ ከሆነ አንቺ ልበሽውሽ ብሎ ሀብሉን አውጥቶ ሲሰጣት እንዴት እንደሆነች ቪዲዮን ተመልሳችሁ እዩት ማለት ነው። አንገቷ ላይ ሊያደርግላት ሲል እንዴት እንደሆነች ያ ማለት ሀብሉ ላይ የሆነ ነገር አለው። ከዛ በተጨማሪ ደግሞ ሀብሉን እሱ 2 ሀብል እንዳደርግ ለምንድን ተብላ ስትጠየቅ ችግር የለውም ነው ያለችው። ለዛውም ወንድ ልጅ ነው 2 ሀብል አንጠልጥሎ የሚሄዱ ለሱ የሚጠቅመው ነገር የለም። ነገር ግን ሀብሉ ላይ ያደረገችበት ነገር ስለነበረ እንዲያወልቀውም አልፈቀደችም። እሱም ደግሞ ይውለቅልህ እንኳን ሲባል አይወልቅም እያለ ሲታገል የነበረ ሰው ነው ማለት ነው። በግልጽ እየታየ ግን መካድና ሄርሜ
እንደ አጋዥ እሱን እንዳገዘችው እሱ ወደ ህይወቱ እንዲመለስ እንዳደረገችው ሳይሆን እንደ ጥፋተኛ ተቆጥራ እሷ እንድትጠላ እያደረገች ነው። ነገር ግን ሄርሜን የሚጠላ ኦዲየንስ አለ ብዬ በጭራሽ አላስብም። ምክንያቱም የምታደርገውን ነገር ሁሉም እያየ ስለሆነ ማለት ነው። ሩታ ግን አስመሳይነትሽን ማንም ያውቀዋል። የምታለቅሹም ያዞንባ ነው። ስለዚህ ከዚህ በኋላ ድራማችሁ ቢበቃና ልጁንም ባታስጨንቁ ትላለሁ። በተረፈ ሰብስክራይብ፣ ላይክ እያደረጋችሁ ሁላችሁም ማበረታቱኝ። እስኪ ደግሞ አስተያየታችሁን ኮመንት ላይ ጻፉልኝ ማለት ነው። እዚህ ላይ ማን ጥፋተኛ እንደሆነ የሁላችሁንም ኮመንት አነባለሁ። ወዳችኋለሁ። ባይ ባይ።